ስለነዚህ ዶክመንቶች ለዚህ ጋር ስላሉት እያንዳንዱ ዶክመንቶች የብድር አገልግሎቶች ካንተ ማብራሪያ ፈልጋለሁ እነዚህ ሁሉ ሰነዶች ዝም ብዬ አይደለም አንተ ጋር የመጣሁት አትደንፋ ደግሞ ማውራትን ከፈለክ በዛ ልክ ማውራትን የምፈልግ ከሆነ እንደፈለክ ምን አባሽ ትሰራለሽ ደግሞ አንቺ ምን ትሰራለሽ አቶ አቤል ምን አብራችሁ ነው የመጣችሁ ነግሬሃለሁ አይደል ማስረጃዎች አሉኝ የመጣሁበትን ነገር ነግሬሃለሁ ስነ ስርዓት መያዝ ያለባችሁ እናንተ ናችሁ ስጠይቅህ ትመልሳለህ እየሰማኝ ነው ስጠይቅህ ነው የምትመልሰው አሁን ስነ ስርዓትን ይዘህ መልስ እሺ እየሰማኝ ነው ስነ ስርዓትን ይዘህ መልስ ስነ ስርዓት ይዘህ ጠይቅ አትንከኝ በቃ ስርዓት ናቅ ስራችንን በትክክል እንደምንሰራና ደንበኞቻችን ስራን ይወለ በስነ ስርዓት እንደምትሰራ የሚያሳይ ሰነድ እኮ ነው ይዤልህ የመጣሁት አይመለከተኝም በአግባቡ እየሰራ ስለዚህ ሰነድ አይመለከተኝም እነዚህ ፊርሞች የማን ናቸው በማን ፊርማ ነው የወጡት ምንም ነገር ቢሆን አንቺ ወደሽና ፈቅደሽ ያረክሽው ነገር ነው ምንድነው ፈቅጄ ያረኩት ጣል የተሰረች ሰራ እንጂ ይሄ ደግሞ የወይዘሮ ከበቡሽ ኬዝ ነው ወረቀትን ይዘህ ከዚህ ፊርማ አንተ ፊርማ አይደለ ስለምንም ነገር አይመለከተኝም ያንተ ፊርማ አይደለም ምን አገባ ኞቼ ጋር ስናወራ ሁሉንም ነው እንደዚህ የሚያስቸግራቸው እኔም ብቻ አይደለም እኔም ብቻ ነበር የሚመስለኝ ማለት ነው ብር ነገር ማድረግ ነው የሚያስደስተ አንደኛ እንዳልኩ በጣም በብዙ ችግር ውስጥ ነው ያለው ችግር ውስጥ ስለከነሱ መራቅ ከምልክ በላይ በሴትነቴ መከራ ያበዛብኝ መስራት አልቻልኩም ስራዬን ማለት ነው በዛ ላይ ቤተሰቦቼን ያረጋውን ነገር ደውሎ ሌላ ፎን ሴክስ ምናምን ነው የሚፈልገው አጋጣሚ ቁጭ ብለን አብረን ስልኩ ላይ እንዳለ የሚጭነው የሥራ ነገር አይደለም እንዳለ የሴክስ እንትኖች ነው ፒክቸር የሚጭነው ማለት ነው ችግር የለውም ምናምን አለኝና ብድሩን ሰጣት አበደራት ማለት ነው እና እኔ በማላውቀው ሁኔታ ይገናኛሉ ይደዋወላሉ እሷ በእኔ በኩል ነበር ላሲዝና ቤቱን መኪና ልግዛለት አለች ያው እኔ ባንክ ስለምሰራ እኔን ያማከረች ያው ከአቤል ጋር ስለምንቀራረብ አቤል ማለት ትክክለኛው ነጭን ብናወራ ደስ ይለኛል እኔ የሳቸውን ኬዝ በደንብ አድርገው እንደሚያቋቃለው ምክንያቱም ሰሞኑን ላይ ሊፈጠር የነበረ ነገር ነበርና ከባንኩ ወደው ተከፍሎ ቀኑ ሳይደርስ ነው ነገሮች የተከፈሉት አይደል ስለምትለኝ ስለዚህ አላቅም ያለያ ደግሞ ወይ ሰው እኔ ስለ እንደዚህ አይነት ጉዳይ አላቅም ከናንተ ባንክ እኮ የሚያስፈልገው መረጃ ኦሬዲ ጠይቀን ሄደን ባንክ መሄዳችን ተነግሮታል ተደውሎለታል ምናልባት አሁን እናንተ እነዚህ ሰዎች እነዚህ ዶክመንቶችን ያዛችሁ እንጂ በእንደዚህ አይነት ኬዝ ብዙ ራሱንም ያጠፋ ብዙ አይነት ችግር ውስጥ የገባ ቤተሰቡን የበተነ ብዙ ችግር አለ እስኪ ብድር ያቀረቡላቸውን ሰዎች ያቆታል አይደል እንደ እርሶ በሚባሩት ተቋም እያንዳንዱን የስም ዝርዝር እንዴት ላቅ እችላለሁ ማለት በጣም ስፔሲፊክ በቁጥር የሚቆጠሩ ሰዎች ናቸው ባያቸው የከለ እንደዚህ ብዬ ላስብ እችላለሁ እንጂ ስም ዝርዝራቸው እንዴት ሸምድጄ ልሄድ እችላለሁ ከሌላ ብራንች በተሻለ መጠን እርሶ በሚሰሩበት ብራንች ላይ ሰዎች ይበደራሉ ገንዘብ ካርታ ያስይዛሉ የመኪና ሊብሬ ያስይዛሉ ከዛ ግን እዳቸውን ወዲያው ነው የሚከፈለው የምትለው ነገርም ምንም ነገር አላቅም ማስረጃ ምናምን የምትለውን ነገርም የለህም ምንም አይነት ማስረጃም የለም ዝም ብዬ አይደለም እያወራን በሷ አሰራር ባንኩማ የራሱ አሰራር አለው ግን እርሶ የሚሰሩበት ቅርንጫፍ ላይ እርሶ እየመሩት ያሉት ቅርንጫፍ ላይ ተደማመጠ ያለው ነገር እየተደማመጥን ልክ አሁን ለሚዲያ እንደዚህ ለማውጣት ስለደበረኝ እንጂ በጣም የሚቀፍ ነገር ነው የሚያደርገው ሴክስ ባፍ ምናምን አንቺ ምንድነው የምታወራው አፍሽ ዝጊ ጠላ ነገር ትጠይቅ ብቻ ነው የምትመልሰው አትጎራጭ ተረጋጋ አትጎራጭ ነው እሱ ይጋ ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን ቆያችሁ ውድ የማዕበል ቤተሰቦች ወንድማችሁ ቴድሮስ ዛሬም ተመልሼ መጥቻለሁ ዛሬ ደግሞ አንድ እንግዳ ነው ይዤላችሁ የመጣሁት እንግዳዬ እንግዲህ በአንድ ባንክ ውስጥ የሚሰራ በማናጀርነት የሚሰራ ሰው ነውና ከሱ ህይወት ተሞክሮ ብዙ ነገር እንቀስማለን እንዲሁም ደግሞ ስለሚሰራቸው አንዳንድ ነገሮችንም እንጠይቃቸዋለን ብዬ አስቤ ነው እዚህ የተገኘሁት ወንድሜ ያው ፍቃደኛ ሆነልን ላይፍ ኤክስፒሪየንስን ሼር ልታደርገን ቤት እንድንገባ ስለፈቀድክልን ከልብ አድርጌ አመሰግናለሁ እስኪ ከትውውቅ እንጀምር አንተም አልበል እሺ እናንተም አክብራችሁ ስለመጣችሁ አመሰግናለሁ አቤል እባላለሁ አቶ አቤል እንግዲህ ያው በባንክ ላይ እንግዲህ በማናጀርነት እንደምትሰራ ተነግሮናልና
ምን ይመስላል? እስኪ የባንክ ስራ እንዴት የባንክን ፊልድ አካውንቲንግን መርጠክ እንዴት ልትቀላቀል ቻልክ የሚለውን ትንሽ ስለአንተ ባክግራውንድ ብትነግረን ደስ ይለኛል። ያው እንደ ማንኛውም ሰው እንግዲህ አካውንታንት በጣም ደስ የሚል ሙያ ነው። ከልጅነትም ጀምሬ የምመኘው አይነት ሙያ ነው። እንግዲህ ያው በሂደቶች ነው። ግቢም ከገባን በኋላ መርጬ ያገኘሁት ነው። በጣም ደስ ብሎኝ የምሰራው ሙያ ነው። ስለዚህ በእናንተ ባንክ በኩል ያው ለደንበኞች የምትሰጧቸው ብዙ አይነት አገልግሎቶች አሉ። ብዙ ነገር እየተሰራ ነው ያለው እና እኔ አንደኛም አመጣጤ ያው ስላሉት ነገሮች ከአንተ ጠይቆ ለመረዳት ነው አብዛኛውን ነገር ማለት ነው። እስኪ በተለይ አሁን በብዛት የሰው ልጅ እንግዲህ ሰርቶ ለመለወጥ ድጋፍ ይፈልጋል። የማይክሮ ፋይናንስ ድጋፍ እንደምትሰጡ፣ የብድር አገልግሎቶች እንደምታመቻቹ እናውቃለን እና እስኪ ስለዛ ነገር ያለውን ነገር ብትገልጽልን። እንዴት ነው አሁን እኔ ምን ያህል ቆጥቤ ምን ያህል ተበድሬ ምን አይነት ስራ ሰርቼ ትርፋማ መሆን እችላለሁ የሚለውን ነገር የባለሙያ ምክር ያስፈልገናል እና ስለዛ ነገር የተወሰነ ማብራሪያ ብትሰጠኝ ደስ ይለኛል። ያው እንግዲህ ሁሉም ባንክ በዚህ ሰዓት ላይ ሁሉም የራሱ የሆነ አማራጭ ይኖረዋል እና እንደ ባንክም አሪፍ አማራጮችን ይዘን እየሰጠን እንገኛለን እና ሰው እንግዲህ የተወሰነ ገንዘብ ይዞ ሊሰራበት የሚያስበው ነገር የ1 ሚሊዮን ወይ ደግሞ ከዛም በላይ ቢሆን በእጁ ላይ ያለው ደግሞ 500 ሺህ እንደዛ ከሆነ የተወሰኑ ነገሮችን ለባንኩ አስይዞ የሚፈልገውን ስራ እንዲጀምር ያው ባንኩ ያመቻቻል ማለት ነው። መክፈል ባይችልስ ሰውየው? ያው የሚቀመጥለት ቀነ ገደብ ይኖራል። ባንኩ ደግሞ ይከታተላል የሚሰራውን ስራ እያንዳንዱ ሂደቱን እና መክፈል ባይችል ብለው የሚቀመጡ ነገሮች ይኖራሉ። ማስያዣ የሚኖሩም ለዛ ነው። የቤት ካርታም የተለያዩ ነገሮች የሚያዙ በእንደዚህ አይነት ሂደት ውስጥ ነው። ያው ብዙ ሰዎች እንግዲህ ከስኬታቸው ጀርባ ያለው እንግዲህ የማይክሮ ፋይናንስ ተቋማት እንደሆኑ ባንኮች እንደሆኑ እና በሚያመቻቹላቸው ብድሮች የተጠቀሙ እንግዲህ ብዙ ሰዎች የተለወጡም የተቀየሩም አሉ። በዛ ልክ ደግሞ ብድራቸውን ወለዱን መክፈል ተስኗቸው ደግሞ ጥፋት ድረስ የሚደርሱ ከዛም ውጭ ደግሞ ለስንት ችግርና መከራም የሚጋለጡ ብዙ ሰዎች አሉ። ይህን ነገር አብዛኛውን ሰው ያው የባንኩ የወለድ አሰራር ስርዓታቸው ላይ ስህተት ስላለበት ወይም ትክክል ስላልሆነ ነው እንደዚህ አይነት ነገር እያጋጠመን ያለው ብለው ወደ ባንኩ ወቀሳ የሚያቀርቡ ሰዎች አሉ። በዛው ልክ ደግሞ በተሰጣቸው ብድር ተጠቅመው ትርፋማ ሆነው ባንኩንም መልሰው እስከ ማበደር የሚደርሱ ሰዎች አሉ። እስኪ እንዴት ነው እናንተ ጋር የሚመጡት ደንበኞች ከእንደዚህ አይነት አገልግሎት ጋር በምን አይነት መልኩ ነው እያስተናገዳችሁ ያላችሁት? ያው እንግዲህ ሁሉም ሰው እንደሚያውቀው ብድር ምን ይወሰዳል። ነገር ግን ልክ እርስዎ እንዳሉትም መክሰርም ይኖራል ማግኘትም ይኖራል። ያ ነገር ግን የሚያዘው ከባንኩ ስላበደረ ወይ ደግሞ ያወጡት ገንዘብ መጠኑ ወይ ምን ሆኖ ሳይሆን ወይ ደግሞ የባንኮች አሰራር ብቻም ሳይሆን ሰውየው ከወሰደው በኋላ ምን አደረገው የሚለው ነው። ብዙዎቻችን እንደምናውቀው አብዛኛው ላይ ገንዘብ መሰረት ይመስለናል ለሁሉ ነገር ከመጀመሩ በፊት የሆነ ስራ አንድ ሰው ሲያቅድ ገንዘብ ብቻ ስለሌለኝ ብሎ የሚያቋርጠው ነገር አይደለም። ለምሳሌ በትንሹ አንድ የሆነ ነገር ለመክፈት ያሰበ ሰው ይህን ነገር ያልከፈትኩት ገንዘብ ብቻ ስለሌለኝ ነው ብሎ ዳይሬክት ገንዘብ ስለሌለው ብቻ እየተቆረቆረ ገንዘብ ለማግኘት ብቻ የሚሮሯጥ ከሆነ ያ ሰውዬ ገንዘብ ባገኘ ሰዓት ልክ ይሆናል ወይ ደግሞ ይሳካለታል ማለት አይቻልም። ምክንያቱም መጀመሪያ ላይ ከመጀመሪያ ጀምሮ የሚያስባቸው ነገሮች አሉ። ምን ልስራ፣ እንዴት ነው የምሰራ፣ የት ቦታ፣ እያንዳንዱ ነገር በቢዝነሱ ዓለምም የመጨረሻ የሚባለው ገንዘብ ነው። መጨረሻ ላይ ነው አውትፑትህ ወይ ደግሞ የምታወጣው ነገር ገንዘብ ሰጠህ ያን ነገር መስራት የምትችል እንጂ ገንዘብ ስላለ ብቻ የሚሞከር ነገር አይደለም። ወደ አንተ ሀሳብ ልምጣልህና አብዛኝ ሰዎች ከተበደሩ በኋላ ባንካችን እንደዚህ ከሰርን እንደዚህ ሆነ ምናምን የሚሉት ገንዘብ ብቻ ታርጌት አድርገው ይሄዳሉ። ገንዘቡ ሲያገኙ እንደፈለገ ይሆናሉ ማለት ነው። ሶ መጀመሪያ የገንዘብን ቫሊዩም ያለማወቅ ሊሆን ይችላል። የተወሰነ ገንዘብ ስላለ አይ በቃ ይሄን ብጀምር፣ አንድ ራይድ ገዝቶ መስራት የሚፈልግ ሰው ካለ ከባንክ አውጥቶ ራይድ ከመስራቱ በፊት ከሙያው ፍቅር ጀምሮ ሊኖረው ይገባል። እንዴት ነው መስራት ያለብኝ፣ ከሌሎቹ ጋር መመካከር ይኖሩበታል። ስላገኘ ብቻ ያን ነገር ማድረግ አይደለም ማለት ነው። ሶ በእንደዚህ አጋጣሚ ብዙዎቹ መጥተው ባንካችን ላይ ገንዘብ ይወስዳሉ፣ ያለውን ነገር ያለውን ስቴጅ ያልፋሉ።
ከዛም በኋላ ገንዘብ ያገኛሉ። እንዳልኩ የሚጠቀሙበት ይኖራሉ። ከመጀመሪያው ሰው ጀምሮ በእቅድ በፕላን አውጥተው ምንድነው ምሰራ የት ነው ምሰራ እስከምን ድረስ ምናምን የሚለውን በፕላን ክሳራንም ኢቭን በከስር እንኳን ብለው አስበው የሚያቅዱት አሉ። ቢያጋጥመኝ የሆነ ነገር በምን መፍትሄ ያገኛለሁ ብለው ማለት ነው። ከዛ በተቃራኒ ደግሞ ገንዘብ ስላገኘ ሰንበዲ መጥቶ የሆነ ስራ ልጀምር ነበር ምናምን ሲለው ያን ስራ የሚጀምር ከሆነ በሆኑ ሰዎች የሚመራ ከሆነ የራሱ እቅድ ፕላን የማይኖረው ከሆነ ለእንደዚህ አይነት ድርጊት ይዳረጋል። ከዛም በኋላ ሰዎችን ራሱን ከመኮነንና እኔ እንደዚህ ስለሆን ሆኖ ብሎ ከራሱ ህይወት ከመማር ይልቅ ባንክ ላይ ስለተበደርኩ ባንክማ የራሱን አሰራር ነው የሚጠቀም። እንደዛ ቢሆን ኑሮ ማንም ሰው ባንክን ባልጠየቀ ነበር። ወይ ደግሞ ከባንክ ጋር ጥሩ አይነት ነገር ጀምሮ አሪፍ ቢዝነስ ጀመርኩ ብሎ እዳቸውን በፈለጉት ጊዜ ከፍለው ጨርሰው አሪፍ ሰዎች አሉ። እውነት ባንክ ላይ አሰራሩ ወይ ደግሞ ያ ትክክል ባይሆን ኑሮ እንደነዚህ አይነት ሰዎች ሊፈጠሩ አይችሉም ነበር ማለት ነው። እንዳሉት እርሶም ያው አብዛኛውን ነገር ያው ከሜንታሊቲ ነው የሚጀምረው። አሪፍ የቢዝነስ ሜንታሊቲ ሲኖረን ስራ እንዴት ነው መስራት ያለብን፣ ገንዘብ እንዴት ነው መጠቀም ያለብን በደንብ ፕላን ተደርጎ ከተሰራ ትርፋማ የማይሆንበት ነገር የለም። እዚህ አንድ ጥያቄ ማንሳት ፈልጋለሁ። አሁን ብዙ የአሰራር ለውጦች ተደርገዋል። የደንበኛ ሚስጥርን ከመጠበቅ አንጻር በባንኮች ላይ የተሰሩ ብዙ ነገሮች አሉ። በጣም ፍራውድስተሮች አስቸግረው ነበረ፣ ሰዎችን እያጭበረበሩ ነበር። የባንክ ሙሉ ስማቸውን ከባንክ ቤት ይወጣል፣ የሂሳባቸው ላይ ምን ያህል ብር እንዳለ ይታወቃል። ስለዚህ ስልክ እየደወሉ ሰዎችን እንደዚህ ነው እንደዚህ ከባንክ ነው የደወልኩት መረጃዎትን ማስተካከል ፈልጌ ነው ምናምን እያሉ ብዙ ሰዎችን ሲያጭበረበሩ ነበርና የባንክ ሲስተሙን ለማዘመንም እንዲሁም ደግሞ ተጠያቂነትን ለመፍጠር ብዙ ጥረቶች ተደርጓልና በብዛት ያሉትን ነገሮች ለኢንፎርሜሽኖችን ቼክ ማድረግ የሚችለው ከላይ ያሉ አካላቶች ናቸው። በባንክ ማኔጀርነት ያሉት ብቻ ይህን ነገር ቼክ ማድረግ እንዲችሉ ለነሱ ብቻ ነው እንትኑ የተሰጣቸው ፕሪቪሌጁ የተሰጣቸው። ያንን ተጠቅሞ ደግሞ ሌላ ወንጀልም እየሰሩ ያሉ ሰዎች አሉ። የደንበኛ ሚስጥር በማውጣት በተለይ ደግሞ ከቅድም ካነሳነው ሀሳብ ጋር በተገናኘ ብድር ተኮር በሆኑ ነገሮች ላይ ሰዎች ካርታ ሲይዘው ሲበደሩ፣ ሊብሬያ ይዘው ሲበደሩ፣ ቅድም እንዳልከውም ራይድ መጀመር ፈልገው መኪና ከባንክ ጋር አያይዘው መግዛት ሲፈልጉ ዳይሬክትሊ መጥተው ባንኩን ሲያወሩት የደንበኛ ሚስጥር እያየና እየወሰደ ያለው የባንክ ማናጀር ነው። እስኪ እርስዎ በኃላፊነት ቦታዎት ላይ ስለዚህ ጉዳይ ምንድን ነው እየተደረገ ያለው ከሚያውቁት አንጻር የተወሰነ ነገር ቢሉን። በእኔ በኩልም እንደዚህ አይነት ነገር መጡ ማያውቅም ሊባል ይችል ይሆናል እንጂ በእኔ በኩል እንደዚህ አይነት ነገሮችም አንድም ከስተመር በእንደዚህ አይነት ነገር ቅሬታ መጡ አቅርበው። እርስዎ በተአምር ተሳስተው መረጃ አውጥተው አያውቁም? በፍጹም እንደዚህ አይነት ነገር እኔ ወሬውንም ካንተ እየሰማሁ ነው። እንደዚህ አይነት ነገር በባንካችንም ሊሆን አይችልም። ሆኖ ቢሆን እንደዚህ አይነት ነገር ይካሄዳል ቢባል እንኳን ማንም ከስተመር እኛ ጋር መጥቶ ሊበደርም አይችልም። የተቋሙ ስምም ይጠፋ ነበር ማለት ነው። ይህ አሉባልታ ወይ ደግሞ ልክ ቅድም እንዳልኩ በራሳቸው መንገድ እንደፈለገ ገንዘባቸውን ከባንክ ወስደው እንደፈለገ ገንዘባቸውን ከረጩ በኋላ ሜቢ ባንኩ የሆነ ነገር ቢሆን እኔም ከዛ ዳ አመልጣለሁ የሚል አሉባልታ ሊሆን ይችላል እንጂ በፍጹም እንደዚህ አይነት ነገር የለም። አንድም ከስተመር እኔ ጋር መጥቶ በእንደዚህ አይነት መንገድ ሪኮመንድ ማድረጉ ማያውቅም። ምናልባት እስኪ ወደ መጣሁበት ታሪክ ልግባና ስለ ወይዘሮ ዘነበች ጉዳይ ነው አንደኛ እርሶን ላወራት እዚህ ቤት ድረስ የመጣሁት። ወይዘሮ ዘነበች እንግዲህ ከባንካችሁ ብድር ወስደው ነበረ። የወሰዱትንም ብድር ደግሞ ለልጃቸው መኪና እንዲገዛ አድርገው መኪናው በባንኩ ተይዞ ስራ ጀምሮ ነበረ። መሀል ላይ ልጃቸው ታመመ። ከዛ በኋላ ግን ለባንኩ ሙሉ ለሙሉ ዕዳውን ከፍለው መኪናውን ነፃ አድርገውታል። የቤታቸውንም ካርታ አስፈትተዋል። ይሄ ነገር እንዴት በአጭር ጊዜ ውስጥ ያ ሁሉ ነገር ሊሆን ቻለ? አሁን ስለምትላቸው ሴትዮን ያላቅም ማን ነበር ስማቸውን ያልከኝ? ወይዘሮ ዘነበች ነው ያልኩት። በደንብ ታሪኩን ያውቁታል። ይህንንም ታሪክ ደግሞ የሰማሁት ከዮናስ ነው። ዮናስ እንግዲህ በእርሶ በኩል መረጃው እንደወጣና ከዛ ወይዘሮ ዘነበችን እርሶ ሊረዱ ብዙ ጥረት እንዳደረጉ፣ ቤታቸው በዕዳ ተይዞ ነበረ፣ የመኪና ሊብሬም ባንክ ዕዳ ላይ ነበር እናንተ ባንክ ጋር። ያ ሁሉ ነገር በአጭር ጊዜ ውስጥ ተከፍሎ ሴትዮዋ ንብረታቸውን ከባንኩ እንዲያስለቅቁ ተደርገዋል። ይሄ ይበል የሚያስብል ስራ ነው የተሰራው በባንካችሁ በኩልና የሚበረታታ ነገርም ስለሆነ ነው ማንሳት የፈለግኩት። እኔ ሴትዮዋን አላውቃቸውም።
አቶ አቤል ይቅርታ፣ ያው ትክክለኛ መረጃ ይዤ እንደመጣሁኝ ማስረጃ ማሳየት እችላለሁ። እኔ የምትፈልገውን ማስረጃ ካለ ማሳየት እችላለሁ። እኔ ተሞክሮ እንዲሆን ሌላ ሰዎችም በአንተ ሙያ ላይ የተሰማሩ ሰዎች፣ በአንተ ፖዚሽን ላይ ያሉ ሰዎች ለሌላ ሰው ትምህርት የሚሆን ነገርን ማካፈልም ስለፈለግኩ ነው ጥያቄ እየጠየቅኩ ያለሁት። ለምን ስለ ወይዘሮ ዘነበች ማውራት እንዳልፈለግክ እና እየደበከኝ እንደሆነ አላውቅም፣ ግን እኔ እናንተ ጋር የተሰራውን ስራ እኚህን ሴትዮ ከስንት ችግርና መከራ እንዳወጣችኋት ስላየሁኝ ሴትዮዋንም አግኝቼ በአካል ስላወራኋት ነው አንተ ጋር መጥቼ ያለህን ነገር ማውራት እንደገና ደግሞ ኤክስፒሪያንስንም ለተለያዩ ሰዎች ሼር ማድረግ ስለፈለግኩ የመጣሁት። እዚህ በግልጽ ነገሮችን ብንነጋገር ደስ ይለኛል። እኔ የወይዘሮ ዘነበችን ያልካት የእሷን ለምን ትኩረት እንደተሰጠ ግራ ቢያጋባኝም ባንካችን እንዳልኩ መጀመሪያም ገልጬልህ ነበር። ብድር ማበደር ብቻ ሳይሆን እያንዳንዱን ክትትል ያደርጋል። ከሚሰሩት ስራ ጀምሮ ክትትል ያደርጋል። ብድራቸውን ደግሞ በአጭር ጊዜ ውስጥ ከፍለው እንዲያጠናቅቁ የተለያዩ አማራጮችን፣ የተለያዩ ክትትሎችን ከምክር አገልግሎት ጀምሮ የምክር አገልግሎቶችን ከመስጠት ጀምሮ ብዙ ነገሮችን ለእነሱ ያደርጋል። የእሷን ለምን በትኩረት እንደታየ እኔ እንግዲህ ብዙ ከስተመሮች አሉ በእንደዚህ አይነት መንገድ የሚመጡ ለእሷን ለምን እንደሆነ ለእኔም ጥያቄ ሆኖብኛል። ማለት ያው እኔ ከእሳቸው ጋር ስለሚገናኝና እሷቸው እንዲህ አይናቸው ላይ ያየሁት የደስታ እንባ በጣም ስላስገረመኝም ስላስደነቀኝም ነው እናንተ ጋር መጥቼ ይህን ነገር ማውራት የፈለግኩት። ሴትዮዋ እንግዲህ በጣም ችግር ላይ ነበሩ። ከችግራቸው እንዲወጡ ደግሞ ተባብሮኛል፣ በጣም ሲደግፈኝ ነበረ ብለው በአንደኛ ደረጃ የሚያስቀምጡት ስም የእርስዎን ነው። በጣም እንደተባበሯቸው እሳቸውን ብቻ ሳይሆን ሌላ ሰዎችም እንደዚህ በባንክ ዕዳ ያለባቸው ሰዎች እናንተ የምክር አገልግሎት እየሰጣችሁ ድጋፍ እየሰጣችሁ ገንዘባቸውን ከፍለው ከዕዳ ነፃ የሚሆንበትን ነገር እያመቻቻችሁ እንደሆነ ስለተነገረኝ ያንን ነገር በተሞክሮ ማቅረብ ስለፈለግኩ ነው የእሳቸውን ኬዝ ያነሳሁት እንጂ ሌላ ብዙ ታሪኮችንም ልናነሳ እንችላለን ከእናንተ ባንክ ጋር በተገናኘ። እዚህ የነበሩት ነገሮች ምንድን ናቸው? ከሴትዮዋ ጋር የነበሩት ነገር ከእርሶ ጋር ምን ይመስል ነበረ? እንደገለጽኩልህ እኔ ከእሷ ጋር የተለየ ትሪትመንት ወይ ደግሞ ሌላ አይነት በሌሎቹ አይነት ከስተመር ነው እሷንም ስናገለግል የነበረው እና እንደ ግዴታም ነው እንደ ኃላፊነትም ነው። ካበደርን በኋላ እንዳልኩህ ግዴታችንም ስለሆነ ትሪት አድርገናል። የሚያስፈልጋቸውን ነገር በሙሉ እንዴት ማጠናቀቅ እንዳለባቸው፣ እንዴት በአጭር ጊዜ ውስጥ ብድራቸው መክፈል እንዳለባቸው እያንዳንዱን ነገር ገልጸናል። እሳቸውንም ሌላም አሁን የእሷ እንትን ግራ ገባኝ ለምን እንደሆነ። እሳቸውም እንግዲህ ሌላ ቦታ ላይ እንደዚህ አይነት ትሪትመንት ገጥሟቸው ወይ ደግሞ እንደዚህ አይነት አገልግሎት አይተው ሊያውቁ ይችል ይሆናል እንግዲህ እኛን በትኩረት ያዩ እንጂ እኛ ልክ እንደ ማንኛውም ሰው ከስተመር እንደምንሰጠው ነው እሳቸውንም ምንድን ነበር በሰዓቱ ያመቻቹላቸው ነገር ምንድን ነበረ? እኔ አሁን እሷ አልመጣችልኝም። እንደውም ብዙ ስለሆኑ ከስተመሮች ብዙ አይነት ሰዎቹ ይመጣሉ። እንደምታውቀው ብዙ ሰው ብድር ይጠይቃል፣ ለስራም ለምንም ያመቻቻል እና እንደ ማንኛውም ሰው ነው አመቻችተ ሊሆን ይችላል። እንደው እሳቸውም ይህን ያህል ስለኛ ካለችህ እንግዲህ አንዷ ከስተመር ሊሆኑ ይችላሉ ብለን ነው እንጂ ምን እንደሆነ አላውቅም። አቶ አቤል ማለት ትክክለኛው ነጭ ነጩን ብናወራ ደስ ይለኛል። እኔ የእሳቸውን ኬዝ በደንብ አድርገው እንደሚያውቁ አውቃለሁ። ምክንያቱም ሰሞኑን ላይ ሊፈጠር የነበረ ነገር ነበር እና ከባንኩ ወደው ተከፍሎ ከወጣ በኋላ ግን ለሆነ ግለሰብ ተላልፎ እንደተሰጠና ሊሸጥም ጫፍ ላይ እንደደረሰ መረጃውን ሰምተን የመጣ ነው። እዚህ እርስዎ ደግሞ ስለዚህ ኬዝ በደንብ ስለሚያውቁ ወይዘሮ ዘነበችን ከሌላ ደንበኛ ለየት ሊያረጋት የሚችል ብዙ ደንበኞች እንደሚኖራቸው አውቃለሁ። ለብዙ ሰዎች አገልግሎት እንደምትሰጡ አውቃለሁ። ግን የእሳቸውን ለየት የሚያደርገው በቅርብ ቀን የተከሰተ ድርጊት ነው እያወራን ያለን። እዚህ ባንኩ ብድር ሲሰጥ ጊዜ ይወስዳል፣ ነገሮችን ይመረምራል፣ ያያል፣ ብዙ ነገሮችን አጣርቶ ነው ብድሩን የሚሰጠው አይደለም። ያንን ሲደረግ ደግሞ እንደ ኃላፊነት እንድሰው ባሉበት ቦታ እንደ ኃላፊነት የሚያጣራቸው የሚያያቸው ብዙ ነገሮች አሉ። በወራት በአንድ ወር ውስጥ ባንኩ ብድር ቢሰጥ ለምን ያህል ሰው ይሰጣል ብለን እንኳን አቬሬጅ እንስራ ቢባል እርስዎ እንደዚህ ብለው ለይተው እንትና ብለው በስም መለየት እስከሚከብዱ ድረስ የብድር አገልግሎት አያቀርብም። ስለዚህ ስም ስጠራ የጠራውበትን ስም ያውቁታል በደንብ፣ ለምን እንደጠራውም ያውቃሉ። እዚህ የወይዘሮ ዘነበችን ኬዝ በቅርቡ የተፈጠረ ነገር ነው። ግልጹ እንድነጋገር እፈልጋለሁ። እኔ እንዳልኩት ተሞክሮ ላቀርብ ነው ከእርሱ ጋር ቁጭ ያልኩትና
እኚህ ሴትዮ ለምንድን ነው ቤታቸውን እንግዲህ እርሶ ተባብረዋቸው የባንክ ዕዳቸውን ከፍለው ጨርሰው ካወጡት በኋላ ለምንድን ነው ሊሸጥ የተቃረበው የሚለው ነገር ትንሽ ስላሳሰበን ነው እርሶን ለመጠየቅ የመጣ ነው። እርሶ እንግዲህ በቻሉት መጠን ሴትዮዋን ረድተዋታል። ከዛ በኋላ ነገሮች ለምን ተቀየሩ? እኔ አሁን ስለምትለኝ ሴትዮ አላቅም፣ መጀመሪያውንም ነግሬያለሁ፣ አላቅም። እንደ ማንኛውም ከስተመር አግዘን ሊሆን ይችላል፣ ረድተን ሊሆን ይችላል። ከብድር በተጨማሪ ቀኑ ደግሞ ሳይደርስ ነው ነገሮች የተከፈሉት አይደለ? ስለምትለኝ ሴትዮ አላቅም። ያለያ ደግሞ ወይ ሰው ተሳስታችሁ መጣችሁ ይሆናል። እኔ ስለ እንደዚህ አይነት ጉዳይ አላቅም። ከእናንተ ባንክ እኮ የሚያስፈልገውን መረጃ ኦልሬዲ ጠይቀን ሄደን ባንክ መሄዳችን ተነግሮታል፣ ተደውሎለታል። እዚህ ሲመጣ ደግሞ እርሶን ኢንተርቪው እንደማደርግ ተነግሮት ሁሉ ነገር ጨርሰን የገባ ነው አይደለ? ቤት ስመጣ ከየት እንደመጣው ከየትኛው ብራንች ተደውሎ እርሶን ማውራት እንደምችል ተነግሮ መኖሪያ ቤቱ እንዳሉ የቤቱትን አድራሻ ተሰጥቶኝ ምናምን ነው እዚህ ድረስ የመጣሁት። ስመጣም ደግሞ ለእርሶም የተላለፈ ትዕዛዝ አለ ከኔ ጋር ቃለ መጠይቅ እንዲያደርጉና ያሉትን ኤክስፒሪየንስ ሼር እንዲያደርጉ የተሰጡት ትዕዛዝ አለ። የእርሶ ያሉበትን እየመሩት ያሉበትን ባንክ የሚያጠነጥን ነገር ነው ይዘን የመጣ ነው። እርሶ ባሉበት ቅርንጫፍ ላይ ስለተፈጠረ ታሪክ፣ ስለሰሯቸው ድርጊቶች፣ ስለሚሰሯቸው ጥሩ ነገሮች እንድናወራ ነው አስፈቅደን እዚህ ድረስ የመጣ ነው። ስለዚህ እኔ እንጃ ምን እየፈሩ እንደሆነ አላውቅም። የመፍራት ምናምን ሳይሆን እኔ ይመስለኛል ያው ተፈቅዶላችሁ ሁሉ ነገር ነው የመጣችሁ። ግን ይቅርታ ምንድን ነው እናንተ ወይ መረጃውን ተሳስታችሁ ይሆናል ብዬ ነው። እዚህ አመጣጣችሁ ልክ ቢሆንም ነገር ግን የደረሳችሁ መረጃ ልክ አይደለም ወይ የሰማችሁት ተሳስታችኋል ማለት ነው እናንተ እንጂ በእኛ ሴትዮዋንም አላቅም። እኔ የባንክ አሰራር ያው አንድ አይነት ስለሆነ ሁሉንም እስኪ ባለፉት ወራቶች ውስጥ ብድር ያቀረቡላቸውን ሰዎች ያውቁታል አይደል? እንደ እርስዎ በሚመሩት ተቋም እያንዳንዱን የስም ዝርዝር እንዴት ላቅ እችላለሁ? ማለት በጣም ስፔሲፊክ በቁጥር የሚቆጠሩ ሰዎች ናቸው። ባያቸው የከሌ እንደዚህ ብዬ ላስብ እችላለሁ እንጂ ስም ዝርዝራቸው እንዴት ሸምድጄ ልሄድ እችላለሁ? የዛው ሁሉ ግለሰብ እኔ ማወቅ እችላለሁ? ለማንኛውም አቶ አቤል እኔ መርማሪ ጋዜጠኛ ነኝ። የእርስዎን ተሞክሮ ለማቅረብ አይደለም እዚያ ቁጭ ያልኩት። እንደ አንድ ተጠርጣሪ እርስዎን እየመረመርኩ ነው ያለሁት። ስለ እርስዎ የሰማናቸው ብዙ መረጃዎች አሉ። በተለይ ደግሞ ወለድ አገድ ከሚባል አሰራር ጋር ከባንክ ብድር የነበረባቸውን ሰዎች መረጃ አውጥተው ለግለሰቦች ሰጥተው ከግለሰቦች ጋር እየተጠቃቀሙ እየሰሩ እንደሆነ ተጨባጭ ማስረጃ ስላለኝ ነው እዚህ ቤት የመጣሁት። ስለዚህ ምንም ነገር በዋሽን ቁጥር እርስዎ ላይ ያሉትን ነገሮች እያጠነከሩ ነው የሚሄዱት። ግልጹን ግን የሚነግሩኝ የተሻለ ነገር መፍጠር እንችላለን። እርስዎ በሚሰሩበት ባንክ ቅርንጫፍ ላይ ብድር ይመቻቻል። ብድር ከተመቻቸ በኋላ የተበደሩ ሰዎች በአጭር ጊዜ ውስጥ ነው የሚከፍሉት። ከሌላ ባንክ በተሻለ ከሌላ ብራንች በተሻለ መጠን እርስዎ በሚሰሩበት ብራንች ላይ ሰዎች ይበደራሉ፣ ገንዘብ ካርታ ያስይዛሉ፣ የመኪና ሊብሬ ያስይዛሉ። ከዛ ግን እዳቸውን ወዲያውኑ ነው የሚከፈለው። ከባንኩ ጋር ያላቸውን ነገር ሙሉ ለሙሉ ጨርሰው ይወጣሉ። ይህንን ደግሞ እያመቻቹ ግለሰቦች እንዲጠቀሙ እያደረጉ ያሉት እርስዎ ነው። የደንበኛ ሚስጥር እያወጡ ነበር፣ እየሰጡ ነበር። ስለምትለው ነገር እኔ ምንም ማውቀው ነገር የለም። እንዳልኩ መጀመሪያ ላይ አቶ አቤል አሁን የምንወሻሽበት ሰዓት ላይ አልቋል። ያለቀ ነገር ነው። የእርስዎ የሚሰሩበት ብራንች ከሌላው ብራንች በተለየ እንዴት ነው ሰዎች በፍጥነት እዳቸውን እየከፈሉ ያሉት? እሱ እንደ እኛ ነን እንዲከፍሉም ማድረግም የኛ ክትትል ሊሆን ይችላል። እንዳልኩ ስራው ለምሳሌ አንድ በእርስዎ ባንክ በኩል ብዙ ብድሮች ይመቻቻሉ። ከተመቻቹ በኋላ ግን እዳቸው ወቅቱ ሳይደርስ ጊዜው ሳይደርስ ሙሉ ለሙሉ ከነወለዱ ተካፍሎ ነፃ ይሆናሉ፣ ከዕዳ ነፃ ይሆናሉ ሙሉ ለሙሉ። ሁሉም ሰው ደግሞ እርስዎ ባንክ ላይ የተበደረ ሰው ሁሉ ስኬታማ ይሆናል ማለት አይደለም። እንደ ሌላው ባንክ የሚከስሩ ሰዎች ሊኖሩ ይገባ ነበረ። እርስዎ በሚሰሩበት ስራ ግን በጣም በሚያስገርም ሁኔታ ከሌላው ብራንች ለየት ባለ መልኩ እርስዎ ባንክ ላይ የሚመቻቹት ብድሮች እንዳለ ያለ ጊዜያቸው ነው እየተከፈሉ ያሉት። ሰዎቹ የ3 ዓመት ብድር ተቀብለው የረጅም ጊዜ ብድር ተቀብለው በአጭር ጊዜ ውስጥ ሙሉ ለሙሉ ከነወለዳቸው ከነ ዕዳቸው ከፍሎ ጨርሰው አስይዘውት የነበሩትን ንብረት እየተረከቡ ያለበት ሁኔታ ነው ያለው።
ያ የእናንተ አሰራር ቀልጣፋ ስለሆነ ስለምሰጧቸው ምክር ሳይሆን ከጀርባው እየተሰራ ያለ ብዙ ነገር አለ። ግልጹን እንድናወራ ስላልሆነ ሳይሆን እንግዲህ እንደ እድለኝነትም ሆኖ ወደኛ የሚመጡ ሰዎች በጣም ጎበዞች ናቸው ማለት ነው። እንግዲህ ሁሉም እርሶ ጋር የነበሩት ሰዎች ጎበዞች ናቸው። ያጋጥማል እንደዚህ አይነት ነገር ምንም ሊሆን አይችልም። እኛ የምናበረታታ እንደነዚህ አይነት ሰዎች ነው። ቶሎ ብድራቸውን ከፍለው ሁሉም ሰው በምን መልኩ ነው ስኬታማ ሊሆን የሚችለው? እሱ ባንኩ ያወጣው የራሱን አሰራር አለ። ባንኩማ የራሱ አሰራር አለው። ግን እርሶ የሚሰሩበት ቅርንጫፍ ላይ እርሶ እየመሩት ያሉት ቅርንጫፍ ላይ እየተፈጠረ ያለው ነገር እየተደማመጥን እዚህ ጋር እነሱ ከስረው ወይ የሆነ ነገር ሆኖ አይደለም አትርፈው ነው የሚከፍሉት ዕዳቸውን የሚከፍሉ። እሱ ደግሞ ለእኛ ትልቅ ስኬት ነው። ባንካችን የሚያበድረው እሱን አስቦ ነው። ሌሎቹ ሰዎቹ ተበድረው ከስረው ቤታቸውን ሽጠው ምን ብለው እንዲኖሩ ሳይሆን ባንኩን አመስግነው ገንዘቡን መልሰው ትልቅ ስራ ሰርተው ለሌሎችም ከራሳቸው አልፈው ለሌሎችም እንዲተርፉ ነው እኛ የምንፈልገው። የምንሰራው የምክር አገልግሎቱን የምንሰጠው እስከዛ ድረስ እየተከታተል የምናሰራቸው ለዛ ነው። አሁን ይሄ ምንም እንዴት ይሄ ሊያስከስሰን አይችልም። ለምን አተረፈ? ግልጹን እንድናወራ ፈልጋለሁ። ከእርሶ ጋር ግልጹን እንድናወራ ፈልጋለሁ። እኔ ከሚያስፈልገውት በላይ መረጃ ይዤ ነው የመጣሁት። አሁን እኔን የሚዋሹበት ሰዓት ላይ አይደለም ያሉት። እርሶ ያሉት እንግዲህ በህግ ጥላ ስር ነው። ከዚህ ሰዓት ጀምሮ ማስረጃዎች ተይዞቦታል። እርሶ ላይ የመሰከሩ ሰዎች አሉ። ኢቨን ምስራቅን ልጥራት እችላለሁ። አንተ የምትሰራበት ባንክ ላይ የምትሰራ ልጅም አለች። እሷ ህይወት ላይ ምን ስታደርግ እንደነበረና ተመሳሳይ ድርጊት እሷንም ቤተሰቦቿ ላይ ተበድረውት የነበረውን ብድር በአጭር ጊዜ የሚከፍሉበትን መንገድ አመቻችተህ ቤታቸውን በወለድ አገድ ለነ ሄለን አሲዘክ ሊሸጥ እንደሆነ እጄ ላይ መረጃው ገብቷል። የብዙ ሰዎችን ዶክመንት አንጥቼ ላሳይ ይችላል። አሁን ስለምትለው ነገርም ምንም ነገር አላቅም። ማስረጃ ምናምን የምትለውን ነገርም የለህም። ምንም አይነት ማስረጃም የለም። ዝም ብዬ አይደለም እያወራ ያለሁት። አንዴ ጠብቀኝ፣ ሁሉንም ነገር አሳይሃለሁ። ምስራቅ ምን አባሽ ትሰራለች? ምን ትሰራለች? አቶ አቤል ምን አብራችሁ ነው? ተረጋጋ። ነግሬሃለሁ አይደል? ማስረጃዎች አሉኝ። የመጣሁበትን ነገር ነግሬሃለሁ። ምስራቅንም አውርቻታለሁ። ስለነዚህ ዶክመንቶች እዚህ ጋር ስላሉት እያንዳንዱ ዶክመንቶች፣ የብድር አገልግሎቶች ከአንተ ማብራሪያ ፈልጋለሁ። እነዚህ ሁሉ ሰነዶች እንዴት ተደርገው በአጭር ጊዜ ውስጥ ዕዳቸውን ተከፍለው እንደወጡና አሁን ላይ ደግሞ ለሌላ ግለሰቦች እንዴት ተደርገው እንደተሸጡ ከአንተ ማወቅ ፈልጋለሁ። በተለይ ደግሞ ምስራቅ ላይ ስታደርስባት ስለነበረው ነገር፣ አሁንም ደግሞ የቤተሰቦቿን ቤት እንዴት አድርጋችሁ ልቀሙ እንደደረሳችሁ ሙሉ መረጃው አለኝ። እሷንም ደግሞ ምን ታረጋት እንደነበረ፣ ምን ስታደርስባት እንደነበረ ነግራኛለች። በፊትም እንድደግምልህ ከፈለግ ትደግምልሃለች ሁሉን ነገር። ስለማን ሴት ነው የምታወራው? እንተዋወቅ። አንተ ብራንች ላይ አይደለም የምትሰራው? እሷ አንተ ብራንች ላይ አይደለም የምትሰራው? ስራ ሊሆን ይችላል። ከዛ ውጭ ግን ምንም ያገናኘን ነገር የለም። ይሄ ዶክመንት ምንድን ነው? ስለዚህ ዶክመንት ንገረኝ። ይሄ ዶክመንት ምንድን ነው? ስለምትሉት ነገር ምንም ነገር አላውቅም። እነዚህ ሁሉ የብድር አገልግሎት የተሰጠባቸው ፕሮፖዛሎች እያንዳንዳቸው ዕዳቸው ተከፍሎ ከዚህ ባንክ ወጥተዋል አይደል? በአጭር ጊዜ ውስጥ ሊሆን በሚያስገርም ሁኔታ ይኸውልህ፣ የእነሱ ቤት 2 ወር አልሆነውም ብድሩን ከተቀበሉ ሙሉ ለሙሉ ጨርሳቸው ወጥታችሁታል። ይሄ እኔን ለመጣል የተሰረች ሴራ እንጂ ይሄ ደግሞ የወይዘሮ ከበቡሽ ኬዝ ነው። ወረቀትን ይዘህ ከዚህ ቤት ውጣ። ምንም ስማቀው ነገር ምንም ነገር የለም። ነገሩ እንጂ ያው ያሳየከ አይደል? ማስረጃ አትነግረው ያለውን ነገር ስለምን ልንገረው? በቃ ሁሉንም ነገር ደረሰበት። ምን አውቃለሁ? ምን አውቃለሁ? ምኑን ነው የደረሰበት? አቶ አቤል፣ እኛ የምናውቅ ስራችንን በትክክል እንደምንሰራና ደንበኞቻችን ስራን ይኸውልህ በስነ ስርዓት እንደምትሰራ የሚያሳይ ሰነድ እኮ ነው ይዤልህ የመጣሁት። አይመለከተኝም። ስለዚህ ሰነድ አይመለከተኝም። እነዚህ ፊርሞች የማን ናቸው? በማን ፊርማ ነው የወጡት? ይሄ ፊርማ የማን ነው? እነዚህ ፊርሞች የማን ናቸው? ንገረኝ። የማን ነው ፊርማው? ያንተ ፊርማ አይደለም? ስለምንም ነገር አይመለከተኝም። ያንተ ፊርማ ነው አይደለም? ምን አገባ? አይደለም አስመስለው ፈርሙ ቢሆን ነው። በምን አውቃለሁ? ለምን እየዋሸሁ አይደለም? ነገር በቂ ነው አይደለ? አላቅም። አንቺንም ከስራ ውጭ የትም አላቅሽም። አንተንም ቢሆን ምንድነው ይዘህ የምትመጣው? አቶ አቤል ስነ ስርዓትን ይዘህ መልስ። እሺ እየሰማኸኝ ነው? ስነ ስርዓትን ይዘህ መልስ። ስነ ስርዓት ይዘህ ጠይቅ። አትንካኝ።
ስርዓት ያዝ አንተ በቤቴ መጣ ተሰማልክ ለምን አትነግረውም ያለውን ነገር ስለምንድን ነው የምነግረው ለምን አንቺ አትነግሪው እኮ ማስረጃ እኮ እያቀረበ ምን የምታውቂው ነገር አለ እንዴ እኔ ቤተሰቦቼን እኮ ያስለቀስክ ሰው ነህ ታውቃለህ ካረ ምናልባት እንግዲህ ተበድሮ ከስራው የነበሩት ነገሮች አይመለከተኝም ከሱ ጋር ስለነበረሽ ግንኙነት ምን ሲያደርግ እንደነበረ በድጋሚ እንድትነግሪኝ ይፈልጋል ያው እንዳልከው እሱ የባንክ ማናጀር ነው እኔ ቅጥረኛ ነኝ እና እሱ ብራንች ላይ ተመድቤ እየሰራሁ ነው 1-3 አመት ሆኖኛል እዚህ መስራት ከጀመርኩ ማለት ነው ግን በቃ ከምልክ በላይ በሴትነቴ መከራ እያበዛብኝ ነው መስራት አልቻልኩም ስራዬን ማለት ነው በዛ ላይ ቤተሰቦቼን ያደረገውን ነገር ነግሬያለሁ እኔም በዛ ላይ በሴትነቴ ሊጠቀምብኝ ነው የሚፈልገው በቃ ስራዬን ትቼ ሁሉ ልውጣ እስከምል ድረስ ማለት ነው እና አንድ ቀን ምሳ እየበላን ከጓደኞቼ ጋር ስናወራ ሁሉንም ነው እንደዚህ የሚያስቸግራቸው እኔም ብቻ አይደለም እኔም ብቻ ነበር የሚመስለኝ ማለት ነው እኔንም እንደዚህ ያለ እያሉ ያሳዩኛል ታውቃለህ በስልክ የሚያወራውን ነገር ማለት ነው እና ማታ 5 ሰዓት ተኝቼ ምናምን ስልክ ደውሎ ሌላ ይሄ ወጣ ያለ ነገር ስልክ ደውሎ ሌላ ፎን ሴክስ ምናምን ነው የሚፈልገው አጋጣሚ ቁጭ ብለን አብረን ስልኩ ላይ እንዳለ የሚጭነው የስራ ነገር አይደለም እንዳለ የሴክስ እንትኖች ነው ፒክቸር የሚጭነው ማለት ነው ያን ያየ ያንን ማድረግ ነው የሚፈልገው እኔ ደግሞ እንዳልኩት ቤተሰብ አስተዳዳሪ እዚህም ስራ ተራራለና እኔ ቀያሪ ሁሉ ጠይቄ ነበር በሚገርም ሁኔታ ግን ሊሆንልኝ አልቻለም ምንድነው ኤግዛክትሊ አንቺ ላይ ያለ እሱ አሁን ማለት ፐርሰናል ነገሩን አይመለከተንም እኛ ግን አንቺ ላይ አደርሶብኛል ያደረሰብኝም ነው ብለሽ ቅድም ስትነግሪኝ የነበሩ ነገሮች አሉ አንደኛ ለኦዲየንስ ማቅረብ ፈልጋለሁ እሱ ነገር ሁለተኛ ደግሞ በፊቱም እንድነግሪኝ ስለምፈልግ ነው ጥያቄ ያነሳውልሻለሁ ኤግዛክትሊ ምንድን ነበር ሲያደርግ የነበረው የሚገርምህ የአክስቴ መኖሪያ ቤት ነበራት እና ልጇ በጣም ሰካራም ነው ይረብሻታል መንጃ ፈቃድ አወጣችለትና ከዛን መኪና ልግዛ ምናምን አላት ያ ደግሞ ብር የላትም ነበር በካርታ ላሲዝና ቤቱን መኪና ልግዛለት አለች ያው እኔ ባንክ ስለምሰራ እኔን ያማከረች ያው ከአቤል ጋር ስለምንቀራረብ ነገርኩት አረ ችግር የለውም ምናምን አለኝና ብድሩን ሰጣት አበደራት ማለት ነው እና እኔ በማላውቀው ሁኔታ ይገናኛሉ ይደዋወላሉ እሷ በእኔ በኩል ነበር የምታውቀው እየተደዋወሉ ልክ ዳውን እንደመለሰች ነው የነገረችኝ በማላውቀው መንገድ ማለት ነው ከየት አምጥተሽ ይሄንን ብር መለሽ በአጭር ጊዜ ውስጥ ምንም አይነት ገቢ እንደሌላት ነው የማውቀው እና ብሩን መልሻለሁ አለችኝ ግራ ገባ መጥቼ ስጠይቀው አዎ መልሳለሽ ምናምን አለ ብሩን ማለት ነው እና ያስያዘችውም ካርታ አልተመለሰላት በሰዓቱ ብሩን መልሳለች ካርታውን አልመለሰላት ይሄን የባንኩ አሰራር ይፈቅዳል አይፈቅድም ማስያዣ ስትሰጥ ብሩን ስትመለስ ማስያዣው ይመለስላል ከዛም በቃ መመላለስ ጀመረች እኔንም ማስጨነቅ ጀመረች አረ ካርታውን አስመልሽልኝ በጎን እየደወለ ይደራደራታል ቤቱን አሸጣለሁ እንዲያረጋለሁ ይላታል አሁን እኔም ሴትነቴን መጠቀም የሚፈልገው በዛ ካርታ ነው የሚያስፈራራኝ ለምንድነው ማትመልስላት ቆይ ይሄ ባንኩ አሰራር እኔ አሰራሩን አውቀዋለሁ እና ለሊት እየደወለ ያስፈራራኛል በቃ የምፈልገው ነገር ማድረግ አለብን ይለኛል ገባ የሚፈልገው ደግሞ እስቲ ቆይ እኔ ማለት አክስቴ ማንም ቤተሰብ የለኝም በዚህ ሰዓት ማለት እስቲ ቆይ ያለውን ነገር እንኳን ላድርግ ብል የሆነ ይሄ ወጣ ያለ ሰው እኔ የሰው እንትንም አይመስል ወጣ ያለ ነገር ነው የሚፈልገው ስለምንድን ነው የምታወሪው ዝም በል አንተ ይኸው እየነገርኩት ነው ምንድን ነው የምትነግሪው ያረካውን ታሪክ ነው የምነግርህ ምንም ነገር ቢሆንም እንኳን ራስሽ ፈልገሽ ያደረግሽው ነገር ነው ምንድነው ፈልገሽ ያደረኩት እየደወልክ እያስፈራራኝ ተነጋገራችሁ የመጣችሁ እንዴ አንተ ጋር ምንድነው አላማችሁ አቤል ስነ ስርዓትን ይዘህ ቁጭ በል እሷን ነው እየጠየቀ ስነ ስርዓት መያዝ ያለባችሁ እናንተ ናችሁ ስጠይቀህ ትመልሳለህ እየሰማኝ ነው ስጠይቀህ ነው የምትመልሰው አሁን እየጠየቅኩ ያለሁት እሷን ነው አክብሬ ቤቴ ድረስ ያስገባውክ በእንደዚህ አይነት አውድ እንድታወራኝ አይደለም ስርዓት መያዝ ካለብህ አንተም ስርዓት ያዝ ስነ ስርዓት ያዝ ስለምንድን ነው የምታወሩት ስላረከው ነገር ነው ምንድነው ያደረኩት ያረከውን ታውቃለህ እኮ ምንም ነገር ቢሆን አንቺ ወደሽና ፈቅደሽ ያረክሽው ነገር ነው ምንድነው ፈቅጄ ያረኩት እኔ ምንም ነገር አስገድጄሽ ምንም ነገር ላደርግ አልችልም እንዴ ስለምንድነው ማስረጃ እኮ ያቀረበብኝ ይሄ ምንድነው አንቺ ስለምታወሪው ማስረጃ ይሄ ምን ቤተሰቤን ያረከውን ታሪክ እየነገርኩት ነው ከዛ በኋላ አንቺ ጋር የነበራችሁ ግንኙነት ምን ነበር
እና እንዳልኩክ ነው በቃ። ከዛ እቤት ይጠራኛል፣ እቤቱ እዚህ ማለት ነው ይጠራኛል በተደጋጋሚ። ስመጣ እንዳልኩክ ወጣ ያለ ይሄ እንዴት ብዬ ልንገርክ፣ በቃ እንዶ ሴትነቴን ተጠቅሜ እንኳን ይሄንን ካርታ ላስመልስላት ብዬ እንዳለ በጣም ወጣ ያለ ሴትነቴን የሚፈታተን ነገር ነው የሚያደርገው። አንቺ ስራችን ያዢ እንደምታዩ የተማረ የተጻፈልሽን ድርሰት እኔ ጋር መጥተሽ አትወኝ። ስለምንድን ነው የምታወሩት? አንተ ምን አይነት ሴት ነው ይዘብኝ የምትመጣው? ምንድነው ችግርህ? አንተ አቤል ስነ ስርዓት ይዘህ ቁጭ በል። ምንድነው ችግርህ? ስነ ስርዓትን ይዘህ ቁጭ በል። ስጠይቅህ ትመልሳለህ። እኔ የምልህ አሁን ለሚዲያ እንደዚህ ለማውጣት ስለደበረኝ እንጂ በጣም የሚቀፍ ነገር ነው የሚያደርገው። ሴክስ ይሄ ባፍ ምናምን አንቺ ምንድነው የምታወራው? አፍሽን ዝጊ። ጠላ ነገር ተረጋግተህ ቁጭ በል። ተረጋግተህ ቁጭ በል። አንተ አትሰማም እንዴ? ተረጋግተህ ቁጭ በል። የሰማህ ነው? ተረጋግተህ ቁጭ በል። የምጠይቅህ ነገር ብቻ ትመልሳለሽ። እስካሁን ድረስ አከበርኩህ። ተረጋግተህ ቁጭ በል። ስጠይቅህ ብቻ ነው የምትመልሰው። አትጎራጭ። አትጎራጭ። እሱ የህግ አካል ነው አይደል? ቁጭ በል ነው። አትጎራጭ። ስለዚህ ዶክመንት ነው የምታወራው ወይስ ስለምንድን ነው የምታወራው? እሷ ላይም ስታደርስ ስለነበረው አንተ ባንክ ላይ የሚሰሩትን ሴቶች ምን ስታደርግ እንደነበር እንዳለ ነግረውኛል። ስለሱ ማስረጃ ሰብስቤ ይባላል። የሰማኝ ነው። ግላዊ ህይወት ነው። ግላዊ ህይወት የሴት ልጅ ህይወት ላይ መጮት ነው። ሴት ልጅ ላይ መጮት ነው ግላዊ ህይወት። ፈልገሽ ውስጥ አድርጌ ነበር። ተጫውተብኛል። ስለምንድን ነው የምታወራው? በቀደም ቤትክ ጠርተህ ያረከውን ታውቃለህ አይደል? እጄን አስረክ ምን ልታረገኝ እንደነበር ዝም በል። አትዛትባት። አሁን እስከዛሬ ፈርቼክ ነበር አይደል? እስከዛሬ ፈርቼክ ለስራዬ ብዬ ኖሬያለሁ። በቃ ምን ስታረግ እንደነበር ከሁሉም መረጃ ተቀብያለሁ። እጄን አስረክ አፌን አፍነክ ዝም ብዬ አይደለም አንተ ጋር የመጣሁት። እየሰማኝ ነው። ዝም ብዬ አይደለም አንተ ጋር የመጣሁት። አትደንፋ። ደግሞ ማውራትም ከፈለክ በዛ ልክ ማውራት የምፈልግ ከሆነ እንደፈለክ አወራሃለሁ። ሀሳብ እሱ ነው። የምፈልገው ነገር ነው። አሁን ከቤት እንድትወጣልኝ ነው የምፈልገው። ለምን ይወጣል? አንተ አሁን እንኳን አንቺ አፍሽን ዝጊ። እስካሁን ፈርቻለሁ። እጅን አቀስርባት። አንተ ተረጋግተህ ቁጭ በል። ይኸውልህ የሰማኝ ነው። በቃ ዝም በል። እስካሁን የተጫወትክብኝ ይበቃል። አፍን ዝጋ። በቃ ካልቻልሁ በቃ ውጣ። በቃ እንደው ይሄ ከሆነ ጉዳይ ለምን ካሜራውን ያዘው ካሜራው። እንግዲህ ውድ ቤተሰቦቼ ያው ከአቤል ጋር መግባት የሌለብን ግርግር ውስጥ ገብተናል። ማሳመን ባለበት ልክ እኔ ብዙ ጊዜ ማለት ሰሞኑን ላይ ለስለስ እያልኩ እንደሆነ አውቃለሁ። እናንተም እየተናገራችሁ ነው። ወንጀለኛን ስታወራ ትንሽ ቆፍጠን አትልባቸውም፣ አትቆጣም፣ ወደ ዱላ አትገባም የሚል በተደጋጋሚ አስተያየት እየሰጣችኝ ነበረ። ያ ነገር ከብዶን ሳይሆን በተሻለ መጠን ስልታዊ በሆነ መንገድ ከነሱ መረጃዎችን ለማወጣጣት ከመጣር ነው እንጂ እንደ አቤል የሚያስፈልጋቸው ሰዎችን ልክ ማግባት ከብዶን አይደለም፣ እናደርጓለን። አቤልም አሁን የምፈልገውን ነገር የማትነግረኝና የማትሰጠኝ ከሆነ የጀመርነው ነገር ይቀጥላል። ያው እኔ ሞድጄ አይደለም፣ ብዙ ነገሮች አሉ። እሷ ጋርም እንደዚህ አይነት ወጣ አይነት ነገር ከማያቸው ሁሉ ነገር ጥሩ አድርጎ ከመውሰድ እና ከሱ አኳያ ነው። ምናልባት አሁን እናንተ እነዚህ ሰዎች እነዚህ ዶክመንቶችን ያዛችሁ እንጂ በእንደዚህ አይነት ኬዝ ብዙ ራሱንም ያጠፋ ብዙ አይነት ችግር ውስጥ የገባ ቤተሰቡን የበተነ ብዙ ችግር አለ። እኔም ለራሴ ወድጄ አይደለም። በእናንተ አሰራርና አንተ መረጃቸውን አውጥተህ በመስጠትህ ያው እየደረሱ ያሉት ነገሮች አይደል? ገንዘቡም ያባብላል። እያንዳንዱ የምታየው ነገርም ደስ ይላል። ሁሉን ነገር ያው ዓለም ላይ የሚታይ ነገር ያባብልሃልና እሱ አይነት ነገር ነው ወደ እንደዚህ አይነት ነገር ውስጥ የከተተኝ። እዚህ ጋር ዶክመንቶች ላይ ያሉት ሰዎች እንዳለ ስለደረሰባቸው ነገር ኃላፊነቱን የምትወስደው አንተ ነህ። የኔ አይደለም። እኔም ከዚህ ቦታ በወጣ አንተ እኮ ነህ እነዚህ ሰዎች እንደዚህ ነገር ተበድረዋል፣ እንደዚህ ነገር ሆነዋል የሚለውን ነገር ዶክመንቱን ያቀረቡትን ፕሮፖዛል የተቀረጸውን ነገር ወስደህ አስረክበህ እየሰጠክ እነ ሳምሶን ገንዘብ እንዲያቀርቡ ተደርጎ ሙሉ ለሙሉ የሰዎቹን ሀብት ንብረት እያስቀማ ያለው አንተ ነህ። እኔ መውጣት ስላልቻልኩ ነው። መጀመሪያ ላይ አሁን አንተ እንደምታስበው ገንዘቡ ምናምን አስፈልጎ ወይ ደግሞ ያን ያህል ሆኖብኝ ሳይሆን በዚህ ሰዓት ነው የምፈልገው ሰላሜን ነው። ነገር ግን መውጣት አልችልም። ይህን ስራ የሚያሰሩኝም እነ ሳምሶን ናቸው፣ እኔ አይደለሁም። እዚህ ዳይሬክት ትዕዛዙን የሚሰጥ ሳምሶን ነው። ከሳምሶን ነው ተቀብለን እኔ ተቀብዬ የምሰራው። ግን እኮ እኛ ያለኝ ደግሞ መረጃ ምንድን ነው፣ ሳምሶንም መረጃውን የሚያገኘው የሚጠይቀው ማን ተበደረ፣ ለማን ብድር ማቅረብ እንዳለባችሁ፣ ከማን ጋር መስራት እንዳለባችሁ ከአንተ ነው መረጃውን እየወሰደ ያለው። ምክንያቱም ሰዎች ቀጥታ ሊበደሩ የሚመጡት ወደ አንተ ነው፣ ወደ እናንተ ብራንች ነው የሚመጡት አይደል? እናንተ ብራንች ላይ ከመጡ በኋላ
መበደራቸውን ንብረቱ የሚጠቅም መሆኑን ካረጋገጥክ በኋላ ነው ሳምሶን ከፍሎ እንዲያዞረው የምታደርገው። ሰዎቹ ደግሞ የወለድ አገድ እንደሚዘጋጅላቸውና ባንክ ከሚወልድባችሁ ገንዘብ እየወለደ በየጊዜው መክፈል ከምትቸገሩ እሱ ይያዝላችሁና በታማኝነት ይህን ያህል ብር ማግኘት ማትረፍ ትችላላችሁ የሚለውን ነገር አስረድተክ ከባንኩ ብድሩ ተከፍሎ ወደ እሱ እንዲዞር ታደርጋለህ። ከዛም ደግሞ ሲሸጥም ደግሞ የድርሻው ተካፋይ ነው። ልክ ነው። ግን በቃ እኔ ዶክመንቶችን አውጦ ከመስጠት ያለፈ ምንም አይነት እንትን የለኝም። እነ ሳምሶን የሚያዘዙኝን ማድረግ ነው። እኔም ደግሞ እንደነገርኩ መውጣት አልችልም። አሁን እነዚህ በህይወት ያሉ ምን ሰዎች አሉ አንተ ያዝካቸው። ከዛን የከፋ ስንት ነገር ያለው አሉ እንዳልኩ ራሳቸውን ያጠፋሉ። የቤተሰቡን ህይወት የበጠበጠ በአንተ ቅርንጫፍ ስር ያሉ ሰዎች ማለት ነው። በአንተ ቅርንጫፍ መጥተው ብድር የወሰዱ ሰዎች። እኔም ስላልቻልኩ ነው። ምን ላድርግ ነኝ? እኔም ከዛ መውጣት አልችልም። በቃ ይዘውኛል። እኔንም ከነሱ መውጣት አልችልም። ከነሱ ትእዛዝ ብወጣ በእኔ ህይወት ላይ ፈርጅ እንደሆነ እኔ ስለማቅ የግዴታ የሚያዝዙኝን ነገር ማድረግ ነው። በእንደዚህ አይነት ነገር ውስጥ ያሉ እኔ ብቻ አይደለሁም። ሌሎች ብራንቾች ላይም በእንደዚህ አይነት ተመሳሳይ ድርጊት እየተደረገ ነው ያለው። ይደረጋል አሉ ሌሎች ላይም። እሺ ከሴቶቹ ጋር የነበረ ግንኙነት ለምንድን ነው ሁሉንም ሴቶች የምትጫወትባቸው ብራንች ላይ ያሉ ሰዎች እንዳለ? እሱ እንግዲህ እንዳልኩ ነው። በቃ የማያቸው ነገሮች ወደዛ አይነት ነገር ይገፋፉኛል። ምንድን ነው የምታያቸው ነገሮች ወደዛ ነገር የሚገፋፉ? ዓለም ላይ የሚታወቅ ነገር አለ አይደለ? የሚታይ ነገር፣ እሱን ነገር በሙሉ ሴቶች ከማድረግ ያስደስተኛል። በእንደዛ ደስታ ብቻ ከሰውኛነት የወጣ ነገር በጣም የሚደብር ነገር ማድረግ ነው የሚያስደስተ። አንደኛ እንዳልኩ በጣም በብዙ ችግር ውስጥ ነው ያለው። ችግር ውስጥ ስል ከነሱ መራቅ አልችልም። እነሱም ጠፍንገው ይዘውኛል። ህይወቴን ነገ እንደማጣሳለሁ። ይህ ነገር እና ታዲያ ደስታ ለማግኘት ስል እነሱን እጠቀምባቸዋለሁ። አንተ አውሬ ነህ። በእውነት ሰው አይደለክም። ብዙ ሴቶች ላይ ነው እንደዚህ የተጫወተው፣ እኔ ላይ ብቻ አይደለም። ይህንን ለህግ ማቅረብ ነው ያለብህ። አሁን ሳምሶን እንዴት አድርጌ ነው መያዝ የምችለው? እሱን አላውቅም። ወይ ደግሞ በሚያዘዘኝ ሰዓት በዛን ሰዓት ልታገኘው ትችል ይሆናል። ጋይስ እንደዚህ ብናደርግ ሳምሶን የሚፈልገውን መረጃ እንዲያዘጋጅለት እናደርገውና ሳምሶን እንደምንም አድርገን አጣርተን እሱን ሊያማልለው የሚችለውን ነገር አድርገን የሆነ ነገር እንፍጠር። ስማ ቤት፣ አሁን ሳምሶንን ሊያጓጓው የሚችለው ነገር አንተ ልታቀርብለት የምትችለውና እዚህ ድረስ ሊያመጣው የሚችል ነገር ንገረኝ። ምን ልንገርህ? ያው በምንሰራው ስራ ላይ ያዘዘኝ ነገር አለ። እሱን ነገር አዘጋጅቼልሃለሁ። መውሰድ እንበለውና በዛ አጋጣሚ ምንድን ያዘጋጃል? ካርታ እንዳመጣለት አዘዞኝ ነበርና እሱን መጣው ወሰድ ብለው ቀጥታ ይመጣል። በደንብ የሚፈልገው ነገር ሰው መጥቶ ሊወስድ ይችላል። አንተ እንዴት አትልክለትም ወይም እንዴት አታደርግም? ምንድነው ለየት ያደረገን ያለ ነገር ያለው? ትልቅ ነገር ነው። አሪፍ ገንዘብ የሚያገኝበት ስለሆነ መጥቶ ይወስዳል። ችግር የለውም። የት ያለው ዶክመንት? እዛው መሳቢያ። ቁጭ በል አንተ፣ ቁጭ በል። የትኛው መሳቢያ ነው? አውጣለሁ። አውጣ አንተ። እሱ ነው። ይሄ ነው ካርታው? እንድደውልለት ፈልጋለሁ። አሁን እንደውልለት